ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመረጃችንም የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። የንቅናቄውን መመስረት አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። በመግለጫውም የተለያዩ ሀሳቦች ተነስተዋል። ይህ በእንዲህ እንዳለም የፋኖ አባላት በሰራዊታችን መካከል የተጸነሰው የተንኮል ድፍድፍ ተደፍቷል የሚል መልእክት አስተላልፈዋል። አርበኛ ዘመነ ካሴና እስክንድር ነጋም ሰላም ፈጥረው ወደ አንድነት መጥተው የአመራርነት ቦታውን ይዘውታል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ሆኖ ሲመረጥ፣ አርበኛ እስክንድር ነጋ ፖሊሲና ስትራቴጂ አስፈጻሚ በመሆን ተመርጧል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች የአማራ ፋኖ ብሔራዊ ንቅናቄ ያወጣውን ሙሉ መግለጫ እንዲያዘጋጅተላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ መመስረቱ ይፋ ሆኗል። ብዙዎችም የንቅናቄውን መመስረት አስከትሎ ደስታቸውን እየገለጹ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ የንቅናቄውን መመስረት አስመልክቶ መግለጫ ሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። እነሆ ዛሬ ጥር 9 ቀን 2018 ዓ.ም ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልእኮውን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን እድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል። የአማራ ትግል እንዲሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ሆደ ሰፊነትን፣ ቆራጥነትንና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውን ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባሪ የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትላንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆኑ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ አደጋ ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎ መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ልሂቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን መንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሀሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ ሀሳቢና አደረጃጀት መሬት ላይ በመተከሉ ሊጸና ችሏል። እንደ ማህበረሰብ ያጋጠመንን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት
በመነሳት ይህን ፈተና በጀግንነት ተጋፍጦታል፣ አሸንፏልም። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ጥቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች የአገዛዙ የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለና አደረጃጀት ስልትን መጠቀሙ ተለዋዋጭና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጄኔራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ መጀመሪያው ምዕራፍ በመጠናቀቁ የአገዛዙ ሰራዊት በመፈራረሱ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆንም ነባር የተቃርኖ ቅኝቶችና ስራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎች ነበሩ። እነዚህን ውስጣዊና ውጫዊ ችግሮችን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪባን ተቆርጧል። ፋኖ አንድ ሆኗል። በዚህ የአደረጃጀት አንድነት የአማራ ትግል ነባርና ብልሹ አስጠልና በታኝ ሳቢና አሰላልፎችን አሸንፏል። ጎታች ከሆኑ አሰላልፎች በመላቀቅ የውድቀትን ረግረግ በብሔራዊ ንቃቱ ተሻግሯል። በሰራዊቱና በደጀኑ ህዝብ ውስጥ ሲብሰለሰል የኖረውን ጥያቄ መልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችን አርመዋል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደቱ ወቅት የታዩ ድክመቶችንና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻዎች ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞችን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሐዊና ሰላማዊ አብሮነት የአገር ቀጣይነትን ለማረጋገጥ የሚተጋ ነው። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትና ወንድማማችነትን ያስቀደመው የድርጅቱ ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን መመስረቻ ሰነድ ወይም ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህ መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይመዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካ መምሪያ አርበኛ ጌታ አስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ ድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት አርበኛ አስረስ ማረዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምህረት፣ ፋይናንስና ግዢ አስተዳደር አርበኛ አሻግሬ ባዬ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር አርበኛ አበበ ፈንታው፣ የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺ ሲሆኑ በዚህ ታሪካዊ ዕለት የአማራ ፋኖ ብሔራዊ ንቅናቄ ቀጣዮችን መልእክቶች አቅርቧል። እነዚህም መልእክታችን ለድርጅታችን ሰራዊት ከፍተኛ መስዋዕትነት እየከፈልንበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት አንድነት የግድ እንደሆነ በተደጋጋሚ የተነሳው ሀሳብ ተገቢውን መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የምስራች የሚያስገኘውን ተጨማሪ አቅም በመጠቀም በጽናትና ቁርጠኝነት ትግሉን እንድትቀጥል ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን የአስተሳሰብ አቅም በመጠቀም ውስጣዊ ትግል የሚፈልጉ ነባር እክሎችን በዲሞክራሲያዊ መንገድ መታገል እንዲቀጥል እያሳሰብን የድርጅት ውህደትን ተከትሎ ለሚመጡ የመዋቅርና የአሰራር ማሻሻያዎች ተገቢውን ምቹ ሁኔታ በመፍጠር በቅንነት መተባበር አስፈላጊ እንደሆነ እንገልጻለን። በተጨማሪም በየደረጃው ያለው መዋቅር ለቀጣይ ግዳጆች የሚያስፈልገው ወትሮው ዝግጁነት እንዲረጋገጥ በጥብቅ እናሳስባለን። በሁለተኛ ደረጃ ለህዝባችን መልእክት እናስተላልፋለን። የትግሉ ደጀን የሆነው ህዝባችን በመድረኮች ሲያቀርብ ለነበረው የአንድነት ጥያቄ ምላሽ ማግኘቱን በድጋሚ እያበሰርን እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብድ የአንድነትን ጉልበት ተጠቅሞ እንደ አካባቢው ነባራዊ ሁኔታ አደረጃጀቶችን
በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባለን። በሶስተኛ ደረጃ ለአማራ ዲያስፖራዎች የተላለፈ መልእክት ሲሆን በተለያዩ የዓለም ክፍል የሚገኘው የአማራ ዲያስፖራ በትግሉ መጀመሪያ ወቅት ሲያደርገው የነበረው የነቃ ተሳትፎ በሂደት በተፈጠሩ የአመለካከት መዛነፎችና ጣልቃ ገብነቶች በተለይም የአደረጃጀት አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉንና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ አለመቻሉን አስተውለናል። ሆኖም ሰራዊቱ ህዝቡና አብዛኛው ዲያስፖራው በጉጉት ሲጠብቀው የቆየው የፋኖ አደረጃጀት ተጠናቆ ውህድ ድርጅት ለመመስረት በቅቷል። በዚህም እንኳን ደስ ያላችሁ እያልን ለቀጣዩ የትግል ምዕራፍ ከእናንተ የሚጠበቀውን ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫና መመሪያዎችን በቅንነት እንድትተገብሩ ከወዲሁ እናሳስባለን። በአራተኛ ደረጃ በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎችና የማህበረሰብ ክፍሎች የተላለፈ መልእክት ነው። ሀገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም። ሁሉም ህዝብ ህልውናው አደጋ ውስጥ ነው። ኢትዮጵያ የገደል ጠርዝ ላይ ናት። በመሆኑም የፋኖ ትግል ለአማራ ህዝብ ህልውናና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄ ያዘለ ነው። የአማራ ድል ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞውና ለሌሎችም ህዝቦች ድል ነው። በመሆኑም ሁሉም የፖለቲካ ቡድኖችና ልሂቃን በጋራ በመቆም ለጋራ ጣፋንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘር አጥፊውን አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ይህን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ልክ ናቸው። የቀጠናው ህዝቦች ረፍትና ልማት ይሻሉ ይገባቸውማል። አረመኔው አገዛዝ የሚከተለው ከፋፍሎ የማጥቃትና የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም ይህንን በመገንዘብ በትብብር አገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግና የአገዛዙን እድሜ ማሳጠር አስፈላጊ ነው። ለዚህም የፋኖ አንድነት የፈጠረውን ተጨማሪ አቅምና ድል እንዲሁም በእስካሁኑ ሂደት በጸረ አገዛዝ ትግል አስፈላጊነት ላይ የታዩ መግባባቶች የተሟላ በማቀናጀት የዘር ማጥፋት ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ እንድንሰራ ጥሪ እናቀርባለን። ሌላው ለዓለም አቀፍ ማህበረሰብ የተላለፈ መልእክት ሲሆን የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ ላሉት ወደ 8 ለሚጠጉ ዓመታት በህዝቦች ላይ ከፍተኛ እልቂት መፈጸሙ እንደሚታወቅ እሙን ነው። አገዛዙ ሀገሪቱን የማያበራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ ሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስን አስከትሏል። ይህ አገዛዝ ጸረ ህዝብ በመሆኑ ችግሩ የማይታከም ከስህተቱ የማይማርና አንዳች ተአማኒነት ያልታየበትም ነው። የአገዛዙ የጦረኝነት ባህሪ ከኢትዮጵያ ውስጣዊ ችግርነት አልፎ ቀጠናዊ ሰላምና መረጋጋት ላይ ተጨባጭ አደጋ ከፈጠረ ውሎ አድሯል። አገዛዙ በአማራ ህዝብ ላይ ያወጀው የዘር ማጥፋት ጦርነትና የተከሰተው የህልውና አደጋ ጦርነቱን ከመቀልበስ ውጪ ሌላ አማራጭ ባለመኖሩ ፋኖ በህዝባዊ የትግል መስመር አገዛዙን ላለፉት 30 ወራት እየታገለም ይገኛል። ከፋኖም በተጨማሪ ሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ የትግል መስመር ውስጥ የህዝባቸውን ህልውና ለማረጋገጥ በትግል ላይ ይገኛሉ። ይህን ህዝባዊ አገራዊ ብሎም ቀጠናዊ አደጋ ማስወገድና የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነ እናምናለን። ከዚህም በመነሳት ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚደረገውን ድጋፍ በማቆም እንዲሁም አስፈላጊውን ጫና በማድረግ የአገዛዙን የጥፋት አቅም በማሳጣት እንድትተባበሩ ጥሪ እናቀርባለን። በተጨማሪም የፋኖንና የሌሎችን የጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለው አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችን በጦርነቱ ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ እንዲደርስለት የሚቻለውን ሁሉ እንድታደርጉ ጥሪ እያቀረብን በእኛ በኩል አስፈላጊውን ትብብር እንደምናደርግ ልናሳውቅ እንወዳለን። በማስከተልም ለመለዮ ለባሹና ሚሊሻ መልእክት ተላልፏል። የአገዛዙ የስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም እንደሆነ ለእናንተ የተሰወረ አይደለም። አገዛዙ የስልጣን እድሜውን እስካላራዘመለት ድረስ ለህይወታችሁ ደንታ የሌለው መሆኑንም ከእናንተ የተሰወረ አይደለም። የፋኖ ትግል ሁሉም ኢትዮጵያዊ ተከብሮ የሚኖርባት ሀገር መገንባት የእናንተ መለዮ ለባሾች ደህንነትና ክብር ተጠብቆ ሀገራችሁን እንድታገለግሉ የምትከፍሉት የህይወት መስዋዕትነት ትርጉም እንዲኖረው ማድረግ ነው። ሞታችሁ ለሀገራችሁ ሳይሆን ለአንድ በሰው ደም ለማይጠረቃ አገዛዝ መሆኑን ተረድታችሁ ወደ ፋኖ ትግል እንድትቀላቀሉ ጥሪ ያቀረብን ሙሉ መዋቅራችን ከመቼውም ጊዜ በተለየ እናንተን ለመቀበል ዝግጁ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ለድርጅታችን ምስረታ ስኬት ለተጉ ሁሉ የላቀ ክብር ያለው መሆኑን እየገለጽን በተለይም አንደኛ ለመላው የአማራ ህዝብና ለአገር ወዳድ ኢትዮጵያውያን ለማይቋረጠው ልባዊ ድጋፋችሁና ለምክራችሁ ለግሳጼያችሁ
ስለሆናችሁ እናመሰግናለን። ልፋችሁ ይህን አንድነት ወልዷል። ሁለተኛ ለመላው ፋኖ አባላት ለፍጹም ንጹህ ጓዳዊ ግፊታችሁና አንድነት ናፋቂነታችሁ እናመሰግናለን። የእናንተ የቀን ከሌት ጉትጎታና ውትወታ ባይኖር ሰንፈን የምንዝል አንታጣም ነበር። ደማችሁም ግፊታችሁም አንድነቱን ወልዷል። ሶስተኛ ለመላው የሁለቱ ድርጅቶች አመራሮች በተለይ በዚህኛው የአንድነት ሂደት ላሳያችሁት አመራርና ቁርጠኝነት ከፍተኛ ምስጋና ይገባቸዋል። በተለይም የአንድነት ሂደቱን ያሳለጣችሁ የሁለቱ ድርጅቶች የቴክኒካል ኮሚቴ አባላት እጅግ ታላቅ ክብር ይገባቸዋል። ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። አራተኛ ሂደቱን ለታዘቡ ሽማግሌዎች በልዑል አስፋውሰን አስራት ካሳ የሚመራው አምባሳደር ብርሃነ መስቀል ነጋና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኛነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ የመፍትሄ ሀሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ምስጋና እናቀርባለን በማለት የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። መግለጫው በመጨረሻም ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተናዎችን ለማሸነፍ ከላይ የተጠቀሳችሁና ሌሎች ባለድርሻ አካላት ገንቢ ሚና እንድትጫወቱ ታሪካዊ ጥሪ እናቀርባለን ሲል ገልጿል። ይህ በእንዲህ እንዳለን በሰራዊታችን መካከል የተጸነሰው የተንኮል ድፍድፍም ተደፍቷል የሚል መልእክት ተላልፈዋል።